ስለዚህ አሁን እየመጣ ስለሆነ ሰውየው ደግሞ ከካናዳ ይዞት የመጣው ጠንቋ ያለ መሰለኝ ከተማው ላይ አዶናይ ብቻ እንዲባል ነው የተፈለገው። አዶናይ ብሎ የኔ ወንድም አንድ ወር የኢትዮጵያ ሕዝብ እንኳን አንተን አይደለም አብይ አህመድን 1 ወር ነው የወደደው። 1 ወር እንኳን ያንተ ደግሞ ልንገር፣ ይሄ መርዝህን ይዘህ ይሄ ብልግናህን ይዘህ አንቺም ጭምር ብልግናችሁን ይዛችሁ ይሄ ሕዝብ ቀና ብሎ የነቃለታ ወይኔ ብልግናችሁን፣ ስድነታችሁን፣ ጋጥ ወጥነታችሁን ሲገባው የእናንተ ገንዘብ እንዲረዳ የማይፈልግ ድሃ ልንገራችሁ የሰጣችሁትን መኪና አውጥተው ነው የሚሰጣችሁ። ገባሽ? ይሄ አጉል ፌሚኒስት ቂጥሽን ትጠርበታለሽ። ትክክለኛው ፌሚኒስት ነው እኛ የምንቀበለው። ፊሜሎች ለእውነት ነው የሚኖሩት። ላሽ ማለት ነው። ያ ለምን ታዋቂ ሰው የላትም፣ ቲክቶክ የላትም። 1 ሚሊዮን የሚሆን ይች ልጅ ቲክቶክ የላትም። ዋይት ሚኒት ገባሽ? እኔ ጠዋት ስነሳ 5 ሰው ሞጣው ቤቱ ገብቶ የ14 ዓመት ልጅ ተደፍራ የ2 ወር ልጅ የያዘችዋ ማለት ነው። ላኩልኝ ጋይስ፣ ኤዱ ካለሽ ላኪልኝ ስሞትልሽ። ቴዲ ላኩልኝ ጋይስ፣ ላኩልኝ ልጆች፣ ላኩልኝ በመድኃኒዓለም ላኩልኝ። ያ ላሽ ይሄኔ የእንትና ቢሆን ኖሮ የማነው ስሟ የጃኒ፣ ስለ ጃኒ አካውንት 10 ታወሪያለሽ፣ ስለ ጃኒ ቂጥ 10 ታወሪያለሽ። ለድሃ ከጃኒ ያነሰች ልጅ ግን አንድ ያታወሪላት። ለምን? አንቺ ታርጌት የምታደርጊው ማን እንደሆነ ታውቂያለሽ። ታርጌት የምታደርጉት ማን እንደሆነ ታውቃላችሁ። ምን ማውራት እንዳለባችሁ። ለምን? የራሳችሁን ኔት ለመዘርጋት ስለምትፈልጉ። ይሄ ሌላ ጣጣ ያመጣል፣ በጣም ሌላ ጣጣ ያመጣል። በዛኛው አካውንት ላኩልኝ ጋይስ፣ በዛኛው አካውንት ጂጂ እነሱ እኮ ጥብቅና የሚቆሙት እኮ ግሩፓቸው አባል ስትሆኝ ነው። አባል ካልሆንሽ ለምን ይቆሙልሻል? ምክንያቱም እንደዛ ከሆነ ቡድናቸው ላልሆነ ሰው እንዴት ይጮሃሉ? ለምን በየክልሉ ሴቶች ተደፍረዋል እኮ በየክልሉ። በመሀል አዲስ አበባም አሲድ የተደፋባቸው ሴቶችስ፣ በባላቸው የተበደሉ ሴቶች ለምን ለነሱ አልቆሙም? ሚዲያ የሌላቸው ስንቶች አሉ። በቅርብ ጊዜ እና አያንቱ አሲድ የተደፋባቸው የነሱሳ ለምን ታዲያ ለዚች ብቻ ጮሁ? አባል ስለሆኑ። አባል ካልሆኑ ለና አያንቱም ይጮሁላቸው፣ ለሌሎች ሴቶችም ይጮሁላቸው። በየሀረብ ሀገሩ ብዙ እህቶቻችን በየእስር ቤት አሉ፣ ለነሱም ይጮሁላቸው። ለሴት ከሰሩ አባል ካልሆንሽ አይጮህልሽም። ፋይናሊ ያረጋገጡልን ነገር ወታ ቴንኪው ብላ ያመሰገነቻቸውን በጠቅላላ ከተመለከትን አንድ ቲም ናቸው። ለምን ጤነኞቹን አላመሰገነችም? ለእሷ የቆሙላት ጤነኛ ሰዎች አሉ። እንደኔና እንዳንቺ ሰላማዊ ሰዎች ወጥተው ጮሁላታል፣ ግን አላመሰገነችም። ቡድኗን ያመሰገነችው ቴንኪው ያለችው አጋሮቿን ላሾችን ነው ቴንኪው ያለችው። ስለዚህ አባል መሆን አለብሽ። አባል ካልሆንሽ አይጮህልሽ። ቴንኪው አትባይ እና ያሳዝናል። ግን የምትከተሉትን ሰው እየለያችሁ ቢራቢሮዎች ተረጋጉ፣ ቆማችሁ አስቡ። ያረገች የእሷን እንትን ይዛችሁ የምትዞሩ ሰዎች መታችሁ እዚህ ስትሰድቡን ከእሷ ብልግናን ነው የምታስተምሩት። ብልግናን እያስተላለፋችሁ ነው። እሷ ተሳዳቢ ስለሆነች ነው እናንተ የምትሳደቡት መታችሁ። እሷ እንኳን አሽሙረኛ ናት፣ ቀጥታ አትናገርም። በአሽሙር ነው ሰውን የምትነካው፣ አሽሙረኛ ስለሆነች። ቢራቢሮዋን አዝላችሁ እሷን ተሸክማችሁ ዞራችሁ አንድም ቀን እንኳን ደህና ስራ ሰርታ ማታቅ፣ አንድም ቀን ያላትን እንኳን የማታካፍል በእናቷ የምታፍር ሴት ናት። ፋይናሊ ስደመድምላችሁ በእናቷ የምታፍር ሴት ነው ይዛችሁ እየዞራችሁ ያላችሁት። እና ቆማችሁ አስቡ። እናንተ ሽሮ ነው የምትበሉት፣ እሷ ቁርጥ ነው የምትቆርጠው። እናንተ በእግር ስትሄዱ፣ እሷ መኪና ነው የምትነዳው። ይሄ ነው ልዩነታችሁ። እናንተ ህይወታችሁን ኑሩ። ይሰራ ሰው ብትጮሁ ችግር የለውም፣ ግን ለዚች ባለጌ ወራዳ በእናቷ ለምታፍር ሳትበደል፣ እስቲ በባለፈው እንኳን ጆን ዳንኤል በድሏት ከሆነ ለምን በጠዋቱ ሳይነጋ በሌሊት ለምን ቪዲዮ ሰራሽ ታርቀናል ብላ?
የኛን ድምጽ አፈነች። ሌሎች ሴቶች ተበድለን ብንመጣ ውሸት ነው እንድንባል አድርገች ታግቼ ነው አለ። መንግስት ማገት ጀመርክ እንዴ? መንግስት ራሱ መጠየቅ አለበት። ይሄም ሌላ ራሱን የቻለ ትልቅ ችግር ነው። የምርት ችግር ገጥሟት ቢሆን ኖሮ ለምን ቶሎ ብላ ይቅርታ፣ እንዴት ሴት ልጅ የመታትን በጥፊ ያላትን ወንድ እንዴት በቶሎ ብላ ይቅርታ ትለዋለች? እንዴት ይቅርታ ታደርግለታለች? ሜክ ሴንስ አያደርግም። የማይመስል ነገር ነው። የትክክለኛ ሴቶች በደል ድምፅ እንዲታፈን አድርጋለች። በእሷ ቀንታችሁ ነው ምናምን ለምትሉ የእሷ ደጋፊዎች እባካችሁ እንድትማር አድርጓት። የቀለም ትምህርት ትማር። እውቀት ማንንም አይገርም። አልተማረችም። ትምህርት እንድትማር አድርጓት። ከዛ ባለፈ በእሷ የሚቀና የለም። ጸበል እንድትገባ አድርጓት። ወደ አይምሯ እንድትመለስ አድርጓት። ጆን ዳንኤልን ደግሞ ትፋታው፣ ልጁን ትፋታው፣ ህይወቱን ይኑር፣ ልጁን ያሳድግበት። የልጅ አባት ነው። በቃ ልጁን ያሳድግበት። ትፋታው፣ ህይወቱን ይኑር። ይሄ ባልሽም ይፋታው፣ ትፋታው። አብረው ናቸው ይልሽ እንዳይነቀባቸው ራሱ እንዳይነቀባቸው ማለት ነው። አብረው እንዳልሆኑ ምናምን አክት ያደርጋሉ እነሱ በሱ ቤት። በቃ እነሱ ያወሩ ነው፣ ውስጥ ለውስጥ ይነጋገራሉ ምናምን። ከዛ ጆን ዳንኤል ላይ ይጠነሰሳል። ጆን ዳንኤል ወጥቶ ያወራም። ቪዲዮ እንኳን ሲጠፋበት ወጥቶ እኮ ስቶሪ እንኳን አያደርግም እኮ ማርያምን። እነሱ አሁን ነው ገና አብረው ራሱ መኖራቸውን ራሱ እኔ ራሱ ገና አሁን አይደሉም ብዬ እየተከራከርኩ ናቸው እንዳይነቃባቸው። በቃ በስማም አብረው እንደጠነሰሱ ከታወቀ የሱም ቪው ይቀንሳል። ሁለቱም ከሚወድቁ ደግሞ አንደኛው ቢወድቅ ይሻላል ብለው ወደሷ እና በጣም ባለጌ ይኸውላችሁ። አሁን ጆን ዳንኤል ኢንስታግራም ላይ እዩት የለጠፈው ይኸውላችሁ። ቆይ ላሳያችሁ። ኮሚኒቲ ጋይድ የላከበትን ላሳያችሁ። ይኸውላችሁ ቆይ አሁን የለጠፈው ላሳያችሁ። እዩ ቆይ እንደ በመድኃኒዓለም እዩት ይኸውላችሁ። ቆይ እሱ የእሱ የኮምራ ይሁንላችሁ። ያሰባችሁበት አትድረሱ። እናንተ ስም አጥፊዎች፣ እናንተ ባለጌዎች፣ ስማችሁ ይጥፋ። ስማችሁ ባለጌ መርዞች፣ ስማችሁ ይጥፋ። እግዚአብሔር እንደው ያሰባችሁበት አትድረሱ። እንዲህ በኢትዮጵያ ታሪክ በሶሻል ሚዲያ ታሪክ እንጣላለን። በሶሻል ሚዲያ ታሪክ ብዙ እንደናንተ ሁለት ክፉ ግን አላየው። ስላልፈለገሽ ነው እንዴ? ስላልፈለገሽ ነው ወይ? እየተበቀልሽው ነው? ስለወለደ እየተበቀልሽው ነው? ሄድሽ እኮ በቃ እግዚአብሔር ይመስገን። አንቺን ፈላጊ እኮ አላጣሽም። ተመስገን በይ እንጂ ተመስገን በይ። ያ ወይ መጀመሪያ አልተውሽው። ምን ያርግ እንግዲህ ከአንቺ ጋር ይስማማ። ያ በመሀል ስትታቷው ሄደ። ምን ይሁን? አቦ ያድርቅሽ። ድርቅ በይ። እሱ አይፈልግም ንክኪ፣ ትቷቸዋል። አይፈልግም እንድንሳደብ እንኳን እንድንሳደብ አይፈልግም። በራሱ ለሱ ነበር የቆፈረችው